በዓለም የተደነቀው ሊቅ በቤቱ ግን የተጠላ ባል። ሁላችንም የምናውቀው አንስታይን የፊዚክስ ሊቅና የኤምሲ ስኩዌር ቀመር ፈጣሪ መሆኑን ነው። ነገር ግን ለሚስቱ ያስቀመጠውን 4 አስገራሚና ጨካኝ ደንቦች ታውቃላችሁ? ዛሬ የአንስታይንን ድብቅ የፍቅርና የትዳር ሕይወት እንቃኛለን። የአልበርት አንስታይን ሕይወት ከቀላል የዘለለ ለብዙ ትውልዶች መሪ መብራት የሆነ ተረት ነው። በ1879 በጀርመን ተወልዶ ገና ከልጅነቱ ጀምሮ ለዓለም ስላለው ስርዓት ጥያቄዎችን ያነሳ ነበር። በትምህርት ቤቱ ባይደሰትም የብቸኝነት ጊዜዎችን በፍልስፍናና በሳይንስ መጽሐፍት አሳልፏል። በ1905 አኒየስ ሚራቢለስ የተሰኘው የእውቀት ፍንዳታው ተከሰተ። የአንጻራዊነት ጽንሰ ሐሳብ፣ የኤምሲ ስኩዌር ቀመርና ሌሎች መሰረታዊ ንድፈ ሐሳቦች የዓለምን የፊዚክስ መልክዓ ምድር ሙሉ በሙሉ ቀየሩት። ከሳይንሳዊ ብቃቱ ባሻገር አንስታይን ለነጻነትና ለእውቀት ትልቅ ዋጋ ይሰጥ ነበር። እውነትን እንደ ፍጹምና ዘላለማዊ ነገር የገለጸው ሲሆን ነጻነትን ደግሞ የሰው ልጅ ሕልውና መሰረት በማለት ተርጉሞታል። በፖለቲካዊ አቋሙም የዘር መድሎንና አምባገነናዊነትን በጽኑ ይቃወም ነበር። የአንስታይን ሕይወት ታሪክ የሳይንስና የፍልስፍና የሞራልና የሰብአዊነት ማሳያ ነውና ለትውልድ ትልቅ ትምህርት ያስተላልፋል። የአንስታይን ድብቅ ማንነት። አንስታይን ስንል ወደ አእምሯችን የሚመጣው አንጻራዊነት ወይንም ሪላቲቪቲ የሚለውና የድመት የሚመስለው የተረበሸው ጸጉሩ ነው። ነገር ግን ይህ ታላቅ ሳይንቲስት ከአጽናፈ ዓለም ምስጢሮች በላይ የፈተነው አንድ ነገር ነበር። እሱም ፍቅርና ትዳር። ዛሬ የአንስታይንን የጥቁር ሰሌዳ ቀመሮች ትተን ወደ ግልጽ ሕይወቱ፣ ወደ መጀመሪያ ሚስቱ ማሊቫ ማሪች እና ወደ ሁለተኛ ሚስቱ ኤልሳ እናመራለን። ማሊቫ ማሪች። አንስታይን በዙሪክ ፖሊቴክኒክ በሚማርበት ጊዜ ነው ማሊቫ ማሪችን የተዋወቃት። ማሊቫ በወቅቱ በፊዚክስ ትምህርት ከወንዶች እኩል የምትፎካከር ብቸኛ ሴት ነበረች። አንስታይን በደብዳቤዎቹ ላይ ወደ አሻንጉሊቴ ያለ የጠራት የነበረችው ማሊቫ ማሪች የፍቅር ቃላትን ብቻ ሳይሆን ሳይንሳዊ ግኝቶቹንም አብሯት ይጋራ ነበር። ከጋብቻቸው በፊትም ሊሰርል የተባለች የመጀመሪያ ሴት ልጅ ወልደው ነበር። ነገር ግን ይህቺ ልጅ ምን እንደደረሰች እስከዛሬ ድረስ ታሪክ ተመራማሪዎች እንቆቅልሽ ሆኖ ቀርቷል። ማሊቫ ማሪች እና አንስታይን በ1903 የተጋቡ ቢሆንም ነገር ግን አንስታይን በዝና ወጥመድ በመያዙ ምክንያት ዕለት ወደ ዕለት ትዳራቸው ከፍተኛ ውጥረት ውስጥ ሊገባ ችሏል። የአንስታይን አሰቃቂ የትዳር ሕጎች። የትዳራቸው ውጥረት እየናረ ሲመጣ አንስታይን ትዳሩን ለልጆቹ ሲል ላለመፍታት ይወስናል። ነገር ግን ለማሊቫ አስገራሚና ጥብቅ ደንቦችን በጽሑፍ አቀረበላት። እነዚህ ደንቦች ዛሬ ላይ ሆነን ስናያቸው እጅግ አስገራሚና አሰቃቂ ናቸው። ሕግ 1 ልብሶቹ ሁልጊዜ በንጽህና እንዲጠበቁ። ሕግ 2 በቀን 3 ጊዜ ምግቡ ወደ ክፍሉ እንዲመጣለት። ሕግ 3 ማውራት እንድታቆሚ ሲጠይቅሽ ወዲያውኑ ማውራት ማቆም አለብሽ። ሕግ 4 እና በጣም አሰቃቂው ምንም አይነት የጾታዊም ሆነ የቅርብ ግንኙነት ከእርሱ መጠበቅ እንደሌለባት ገልጾላት ነበር። ይህ ሁኔታ አንስታይን በሳይንስ ዓለም ውስጥ ምን ያህል ብልህም ቢሆን በሰውኛ ግንኙነቶች ውስጥ ግን በጣም አስቸጋሪ እንደነበረ ያሳያል። የአልበርት አንስታይን ሁለተኛ ሚስት ኤልሳ። ከማሊቫ ማሪች ከተፋታ በኋላ አንስታይን ያጎቱ ልጅ የሆነችውን ኤልሳን አገባ። ኤልሳ
እንደ ማሌባ ሳይንቲስት አልነበረችም። ነገር ግን አንስታይንን እንዴት መያዝ እንዳለባት ታውቅ ነበር። ኤልሳ ለአንስታይን ሚስት ብቻ አልነበረችም፣ እንደ ሞግዚትና ጸሐፊም ነበረች። ነገር ግን አንስታይን በኤልሳ ብቻ ተገድቦ መኖር አልቻለም። ከብዙ ሴቶች ጋር የፍቅር ግንኙነት እንደነበረው ይነገራል። ኤልሳ ይህንን ብታውቅም በዝምታ አብሮ ለመኖር መርጣለች። በመጨረሻ ኤልሳና አንስታይን እስከ ኤልሳ ዕለተ ሞት ድረስ አብሮ ኖሩ። በተለይ ወደ አሜሪካ ተሰደው በፕሪስተን ዩኒቨርሲቲ በሚኖሩበት ወቅት ትልቅ ድጋፍ ሆኖ ነበር። ታዲያ ከአንስታይን ሕይወት ምን እንማራለን? ታላቅ አእምሮ ያለው ሰው ሁሉ በሁሉም የሕይወት ዘርፍ ስኬታማ ላይሆን ይችላል። አንስታይን አጽናፈ ዓለምን ገልጦ ያየ ሰው ቢሆንም የትዳር ምስጢር ግን መፍታት አልቻለም ነበር። ሕይወት ሚዛንን ትፈልጋለች። ሳይንስ ዓለምን ይለውጣል፣ ፍቅር ግን ሕይወትን ትርጉም ይሰጣታል። እናንተስ የአንስታይን የትዳር ደንቦች ቢቀርቡላችሁ ምን ታደርጉ ነበር? በኮሜንት መስጫው ላይ ሐሳባችሁን አጋሩን። እናመሰግናለን።